የዓለም የፖለቲካ ገጽታ ግራ በገባው በዚህ ወቅት የአሜሪካንን ጫና ከቁብ ባለመቁጠር ይልቁንም አሜሪካ ለዓለም አቀፍ ሕጎች ተገዢ እንድትሆን በማሳሰብ የሀገራቸውን ክብር መጠበቃቸው በፕሬዝዳንት ትራምፕ ዘንድ ጥርስ ቢያስነክስባቸውም ከአቋማቸው ፍንክች አላሉም። ይባስ ብለው ስፔን በግዛቷ የሚገኙ ወታደራዊ ካምፖች አሜሪካ በኢራን ላይ ለምትሰነዝረው ጥቃት እንዳይውሉ መከልከላቸው ፕሬዝዳንት ትራምፕ ስፔን ላይ የንግድ እገዳ እንደሚጥሉና ማንኛውንም ግንኙነት እንደሚያቋርጡ ቢዝቱም ሰውየው ከመነሻውም ስርዓት አልበኝነት ዓለም ላይ እየሰፈነ ነው ብለው በመቃወም ከአውሮፓ ሀገራት ቀዳሚ በመሆናቸው ዛቻው እንደሚቀጥል የጠበቁት ይመስላሉ። የዕለቱ የመሪዎች ዓለም ባለ ታሪካችን የአውሮፓዊቷ ሀገር ስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ፔሬዝ ካስቴጆን። ለዚህ ዝግጅት የተጠቀምናቸው የዘመናት አቆጣጠር በሙሉ የአውሮፓውያኑ ናቸው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ ነኝ። በዘመናዊ የስፔን ፖለቲካ ውስጥ ታዋቂና አከራካሪ ከሆኑ ግለሰቦች ውስጥ አንዱ ናቸው ይሏቸዋል። ውልደታቸው በስፔኗ ዋና ከተማ ማድሪድ ውስጥ 1972 ነው። አስተዳደጋቸው ከፍራንኮ አገዛዝ በኋላ በነበረው የስፔን ባህላዊ ፖለቲካዊና ኢኮኖሚያዊ ለውጦች የተቀረጸና በለውጥ መንፈስ የተገነባ ነው። ሳንቼዝ ያደጉት በስፔኗ ዋና ከተማ ማድሪድ ሲሆን ለፖለቲካ ስራቸው መሰረት የሆኑት ጥብቅ የትምህርት ጥናቶች መከታተላቸውና የዓለምን ለውጥ በአንክሮ በመከታተላቸው እንደሆነ የህይወት ታሪካቸው ያትታል። በማድሪድ ኮምፕሉቴንስ ዩኒቨርሲቲ በኢኮኖሚክስና ቢዝነስ አስተዳደር ትምህርታቸውን የተከታተሉ ሲሆን ከዚያም በፖለቲካና በተማሪዎች ንቅናቄ መሳተፍ ጀምረው ነበር። ለትምህርትና አዲስ ነገር ለማወቅ ያላቸው ፍላጎት ሚዛኑን ደፍቶ ተጨማሪ ትምህርት ፍለጋ ማሰስ ጀመሩ። በብራስልስ ነፃ የትምህርት ዕድል አግኝተው በአውሮፓ ኢኮኖሚና ፖለቲካዊ ጉዳዮች ላይ የድህረ ምረቃ ስልጠና በመውሰድ ዕውቀታቸውን እያሳደጉ የዓለምን የፖለቲካና የኢኮኖሚ ለውጥ በሚገባ የተረዱ ሰው ለመሆን ጊዜ አልፈጀባቸውም። እነዚህ የትምህርትና የዕውቀት ጉዞዎቻቸው እያገዟቸው ወደ ከፍታው የጀመሩትን ጉዞ አጠናክረው ቀጠሉ። የሥራ ሕይወታቸው የሚጀምረው የኢኮኖሚ አማካሪና መምህር በመሆን ነበር። ይህም ስለ ህዝባዊ ፖሊሲ ያላቸውን ግንዛቤ ከማሳደጉም ባለፈ በፖለቲካ ክበቦች ውስጥ ያላቸውን ግንኙነት ወለል አድርጎ የከፈተላቸው ሆነ። የሳንቼዝ የፖለቲካ ጉዞ በይፋ የጀመረው 2000ዎቹ መጀመሪያ ላይ ነው። በአካባቢ ፖለቲካ ውስጥ ከገቡ በኋላ በ2009 ማድሪድን በመወከል የስፔን ምክር ቤት አባል ሆኑ። በሚያደርጓቸው ስሜት ቀስቃሽ ንግግሮች በፖሊሲ ጉዳዮች ላይ ያላቸው ብቃትና ፓርቲያቸውን ለማዘመን የሚያደርጉት ያላሰለሰ ጥረት ከሌሎች የሥራ ባልደረቦቻቸው ተለይተው አይን ውስጥ እንዲገቡ አደረጋቸው። 2014 የስፔን ሶሻሊስት ሰራተኞች ፓርቲ መዋቅር ውስጥ ግንባር ቀደም ሰው ለመሆን በቁ። ሳንቼዝ ቀደም ሲል በስፔን ብሔራዊ መንግስት ድጋፍ ዙሪያ በፓርቲ ውስጥ በተፈጠረው ግጭት ከኃላፊነታቸው ለቀው የነበረ ቢሆንም በ2017 በብዙ ክርክር የፓርቲው ዋና ጸሐፊ ሆነው ተመረጡ። ወደ ስልጣን መመለሳቸው ጥንካሬያቸውንና በፓርቲ ውስጥ ያለውን መሰረታዊ ድጋፍ በማንቀሳቀስ ችሎታቸውን የሚያሳይ ተደርጎ ተወሰደላቸው። ሰኔ 2018 ፔድሮ ሳንቼዝ ወሳኝ የተባለውን የፖለቲካ ድል ተቀዳጁ። በወቅቱ የነበሩትን ወግ አጥባቂውን የህዝብ ፓርቲ መሪ ማሪያኖ ራጆይን በኖ ኮንፊደንስ ድምፅ ከስልጣን በማውረድ የስፔን ጠቅላይ ሚኒስትር ለመሆን በቁ። ይህ ድምፅ የተሳካው በህዝብ ፓርቲ ውስጥ እየታየ የነበረውን የሙስና ቅሌትና ህዝቡ የፖለቲካ ለውጥ እንዲደረግ ባቀረበው ጥያቄ ምክንያት ነበር። ወደ ስፔን ጠቅላይ ሚኒስትር ይፋዊ መኖሪያ መግባታቸው ለሳቸው ብቻ ሳይሆን ለስፔን ፖለቲካ ታሪካዊ የለውጥ ወቅት ተብሎ ተዘመረለት። ይህም ለዓመታት በወግ አጥባቂዎች የበላይነት የተያዘው መንግስት ወደ ግራ ዘመም ኃይሎች መመለሱን ያበሰረ ሆነ። እሳቸውም ትኩረታቸውን ወደ ማህበራዊ ደህንነት ፕሮግራሞች፣ የአየር ንብረት ለውጥ ቁርጠኝነትና የአውሮፓ ግንኙነት ላይ እንዲሆን አደረጉ። የመጀመሪያ የስልጣን ዘመናቸው ማለትም ከ2018 እስከ 2020 ያለው ጊዜ በካታላን ተገንጣዮች ውጥረትና በከፍተኛ የፖለቲካ መከፋፈል የተናወጠውን የስፔን ፖለቲካ ለማረጋጋት በሚደረጉ ጥረቶች የተሞላ ነበረ። የሳንቼዝ የውጭ ጉዳይ ፖሊሲ በትብብር በአውሮፓ አንድነትና በሰብአዊ መብቶች ጉዳይ ላይ ያተኮረ ሆነ። በተለይም የሩሲያ ዩክሬንን ወረራ በመቃወም ዩክሬን ወደ አውሮፓ ህብረት እንድትቀላቀልና ዓለም አቀፍ ህጎች እንዲከበሩ ድጋፍ ማድረግ፣ የሁለትዮሽ ግንኙነት ማለትም ከግሪክ ጋር ያለውን ግንኙነት ማጠናከርና
ደቡባዊ አጋሮችን የሚያካትት ሰፊ የአውሮፓ እይታ ምልከታን ያካተተ ሆነ። ዓለም አቀፍ አቋማቸውም በአውሮፓ ህብረት ስብሰባዎች ላይ የአየር ንብረት ለውጥን፣ ዲሞክራሲና ዓለም አቀፍ ህግን በተቀናጀ መልኩ ለማስከበር ቃል መግባትና ሌሎች ፖሊሲዎችን ሀገሪቱን የለወጡ አሰራሮች እንዲተገበሩ ጫና ማሳደር የቻሉ ሰው ናቸው። በ2025 መገባደጃ ላይ ሳንቼዝ በኢኮኖሚ እድገትና በማህበራዊ ፖሊሲ ረገድ ትልቅ እመርታ ማሳየታቸውን ራሳቸው አጽንኦት ሰጥተውበታል። በተለይም የመንግስት መረጃዎች ጠንካራ የሥራ ዕድል ፈጠራን፣ አነስተኛ የሀብት ልዩነትና ከፍተኛ የመንግስት አገልግሎት ኢንቨስትመንትን እንደ ትልቅ የለውጥ አቅጣጫ ይዘው ማስተግበር ቀጠሉ። እንደዛም ሆኖ ተቃዋሚዎች ይህን አይቀበሉም። የሳንቼዝ አመራር በኢኮኖሚ ተግዳሮቶችና በፖለቲካ ክፍፍሎች ምክንያት መክሸፉን ቢገልጹም ሳንቼዝ የጀመሩትን እንቅስቃሴ አጠናክረው ከመቀጠል ወደ ኋላ አላሉም። ከዚህ ሁሉ ስኬቶቻቸው ጀርባ ግን አስተዳደራቸው ከውዝግብ የጸዳ አልነበረም። በ2025 በፓርቲያቸው ውስጥ የጾታዊ ጥቃትና ትንኮሳ ጥያቄዎችን በአግባቡ አለመያዝና ሌሎች የተያያዙ ቅሌቶች አብረው ከስማቸው ጋር መነሳት ጀመሩ። በተጨማሪም ከጠቅላይ ሚኒስትሩ ጋር ቅርበት ያላቸው ግለሰቦችን የሚመለከት የሙስና ምርመራ በአመራር ስራቸው ላይ ጫና ከፈጠሩ ጉዳዮች ውስጥ ተጠቃሽ ሆኑ። ይህም ስርዓታቸውን ለሙስና የተጋለጠ ከመሆኑም በላይ ሙሰኞችን ሽፋን እንደሚሰጡም ጭምር ታሙ። እሳቸው በበኩላቸው ከሀገሪቱ ጸረ ሙስና ተቋም ጋር በመተባበር ግልጸኝነትን ለማስፈን የ15 ነጥብ የጸረ ሙስና እቅድ ይፋ አድርገዋል። ከዚህም በተጨማሪ 2026 መጀመሪያ ላይ የሳንቼዝ መንግስት ህጻናትን ከጎጂ ይዘቶችና ከመረጃ ማጭበርበር ለመጠበቅ ሲባል ከ16 ዓመት በታች የሆኑ ህጻናት የማህበራዊ ሚዲያ አጠቃቀምን የሚከለክል ጠንካራና አከራካሪ የሆነ አዲስ አዋጅ በማጽደቅ ትውልዱን እታደጋለሁ በማለታቸው የብዙዎችን ልብ ያሸነፉ ሰው ለመሆን በቁ። ይህ እርምጃ በዓለም አቀፍ ደረጃ ትኩረትን የሳበ ሲሆን እንደ ኤሎን መስክ ያሉ የቴክኖሎጂ ዘርፍ መሪዎች ግን ከፍተኛ ትችት ሰንዝረውባቸዋል። በተቃራኒው ግን በብዙዎች ዘንድ ይሁንታን ያገኘ ውሳኔም ተብሎለታል። የፔድሮ ሳንቼዝ አመራር ጥልቅ እውቀትን ከፖለቲካዊ ድፍረት ጋር ያጣመረ ነው ይሉታል። የፖሊሲ ትኩረታቸው በማህበራዊ ፍትህ፣ በአካባቢ ጥበቃ ዘላቂነት፣ በንቁ ዓለም አቀፍ ተሳትፎ ላይ ያተኮረ ይሁን እንጂ በስልጣን በቆዩባቸው ጊዜያት በሚከተሉት ጉዳዮች ይታወቃሉ። ለኢኮኖሚ ጫናዎችና ዓለም አቀፍ ቀውሶች የሚሰጡት ምላሽ፣ በስፔን የተከፋፈለ የፖለቲካ ስርዓት ምክንያት የሚደረጉ ተከታታይ የፓርላማ ድርድሮች፣ የፖለቲካ ጥንካሬያቸውን የሚፈትኑ ውዝግቦች ስልጣናቸውን እያናጉ ካሉ ጉዳዮች ውስጥም ተጠቃሽ ናቸው። ስፔናውያን ስለ መሪያቸው ያላቸው አመለካከት እጅግ የተከፋፈለ ነው። ደጋፊዎቻቸው እንደ ማህበራዊ ለውጥና ዴሞክራሲ እሴቶች ጠባቂ ሲመለከቷቸው፣ ተቺዎቻቸው ደግሞ የፖለቲካ ቀውስና የአከራካሪ አገዛዝ መገለጫ አድርገው ያዩዋቸዋል። ፔድሮ ሳንቼዝ 2026 እየገፋ በሄደ ቁጥር በውድም በግድም ውስብስብ የሆነ የፖለቲካ ሁኔታ ከፊታቸው ይጠብቃቸዋል። ብሔራዊ ምርጫ በ2027 እንዲካሄድ የታቀደ በመሆኑ የመንግስታቸው 2026 አፈጻጸም በተለይም በኢኮኖሚ መረጋጋት፣ በማህበራዊ ፖሊሲዎችና በዲጂታል ቁጥጥር ረገድ የስፔን የወደፊት አቅጣጫ ብቻ ሳይሆን የሳንቼዝንም የፖለቲካ ዕድል የሚወስኑ ቁልፍ ጉዳዮች ይሆናሉ።